ይሁን እንጂ ከገና ቆም ላይ ናቸው ብለህ ነው አይደል? ኖ አይደለም የሆነ ስሜ ማን ነው? በፊት ስሜ ታውቀዋለህ አይደል? ቢላል እንዴ ቢላል በቀለ ወያ እኮ ነው። በላይ እኮ የሚሉት እኮ ቢላል እኮ ነው። አይ በላይ ነጁ በጣም ነው በላይ የሚወድሽና ሽምግልና እኔ እንደምላክ ሰምቻለሁ። ምን ሐሳብ አለሽ? አይ እኔ ነኝ እኮ የምወደው በላይ እሱ አይደለም። አይ ትዋደዳላችሁ። በቃ ለምን አትጋቡም? አትወልዱም? ብዙ ተባዙ ምድርን ሁሉ ሙሉአት ብሏል መጽሐፍ ቅዱስ ላይ። አንተ ወጣት አይደለ እንዴ? እንዴት እንደዚህ አይነት አስተሳሰብ ይኖራል? አይ መጋባትማ እኔ በጣም የምደግፈው ነገር ነው በእውነት። ዘለ ትዳር ትንሽ ይከብዳል። ወጣትነትህን መጠቀም አለብህ። በፍቅር መኖር ይችላል። አይ መጋባት አለባቸው ነው። አለበዛማ ለመንዘላዘል ይመቻል ብዬ እኮ ነው። ቆይ እዚህ ጋር ልጠይቀኝ ባለፈውን ጥያቄ። አሁን እኔ ለምሳሌ ነጁን ወደድኳት፣ እሷ ደግሞ እኔን ወደደችኝ። እሺ እኔም በሃይማኖቴ እሷም በሃይማኖቷ ብንገባ ኖርማል ነው? አይ አይሆንም፣ እንደዚህ ይሆናል። እሺ አንተ ይሆናል ያልክበትን አንድ ነገር እኔ አይሆንም ያልኩበትን አንድ ነገር። እሺ አመሰግናለሁ። የሰው ልጅ የሚኖረው በፍቅር ነው። ሲጀምር የሃይማኖት ልዩነት ሊኖረን ይችላል። የሃይማኖት ልዩነታችን ደግሞ የራሱ የሆነ አስተምሮ አለው። አሁን ለምሳሌ እኔ በመመራበት ሃይማኖት ትዳር ኃጢአት ነው። የሰው ልጅ መኖር ያለበት በፍቅር ነው። ትዳር ኃጢአት የሆነበት ምክንያት ሁለት ሰዎች ሲጋቡ አይተማመኑም እና ህዝብ በተሰበሰበበት ተፈራርመው ነው የሚጋቡት። ይሄ ደግሞ ትልቅ ያለመተማመን ትዳር ነው የሚሆነው። በፍቅር ሲኖሩ ግን በፍቅር ነው የሚኖሩት። ቢወልዱም ፍቅር ነው የሚያስወልዳቸውና ትዳር በእኛ ሃይማኖት ኃጢአት ነው እና የትን ማለት የሚያኖር ፍቅር ነው። በፍቅር ነው የምትኖረው። እሷ ከወደደችው እሱ ከወደዳት መጋባት ይችላሉ። ሃይማኖት አንድ ነገር ልንገር፣ በሃይማኖት አሁን ለምሳሌ ዓለም ላይ ያሉ የተለያዩ ሃይማኖቶች 75% ታሪክ ነው፣ ወደኋላ ታሪክ ነው። እንደዚህ ብለው በዚህ ተብሎ ምናምን ነው። 20% ደግሞ ፖለቲካ ነው። እምነት በፖለቲካ ዙሪያ አለው። 5% ነው ይሄ መንፈሳዊ። እሱን ደግሞ የምታገኘው ገዳማት መስጂድ ውስጥ ምናምን ነው። ገባ? እኮ በጣም ረጅም ነው የምታብራራው። እኛ አንድ ጥያቄ ነው የጠየቅን። እንዳንጋባስ መሰለብህ? አትፈልግም ነው? አይ ምክንያት በአንተ ሃይማኖት ልክ ያንተ ሃይማኖት ደግሞ ልክ አይደለም ማለት ነው። እንደኔ ደግሞ ነጁና በላይ በቀለውያ በተለያየ ሃይማኖት ሆነው እንዲጋቡ ቤተክርስቲያንም አይፈቅድም። በላይ የምታከ ሆነ በክርስቲያን ከሆንክ ቤተክርስቲያን አይፈቅድም። ሲቀጥል ሁለተኛ ደግሞ ወደፊት የምታስብ ከሆነ ልጆችን የምታስብ ከሆነ የትኛውን ሃይማኖት ይዞ እንደሚያድግ ለልጆቹ ትልቅ ጥያቄ ነው የሚሆነው። ሶስተኛ ደግሞ በላይ የሚል ሰዎች ግን ደስተኛ አይደሉም። ቤተክርስቲያን ጆሲ ከሆነ በላይ ሃይማኖት እኔ በጣም ወዶ ልጅ ነው። ቆይ ጆሲ ግን እኔ አንድ ጥያቄ በዚሁ ጠይቃለሁ። ለምን መሰለክ? አሁን የሰው ልጅ ልቡን እንደ ልቡ ማዘዝ አይችልም ብዬ ነው እኔ የማስበው። አንደኛ፣ ሁለተኛ ደግሞ ሃይማኖት ውርስ አይደለም ብዬ ነው የማስበው። ኦኬ አንተ እንደዛ ነው የምታስበው? መጽሐፍ ቅዱስ ታነባለህ አይደል? አሁን ለምን አንተ እንደምትለው ከሆነ ጆሲ እኔ የተወለድኩት ከሙስሊም እናትና አባት ቢሆን ኖሮ ሙስሊም ነኝ አይደለ? ግን አሁን ለምሳሌ እኔ ኦርቶዶክስ ነኝ፣ እሷ ሙስሊም ናት። እኔና እሷም ተጋብተን ብንወልድ ልጆች ራሳቸው አንብበው መርምረው ልክ እንደ አብርሃም አላህንም ይሁን እግዚአብሔርን ፈጣሪያቸውን መፈለግ ያለባቸው እነሱ ነው። የቱ ነው ትክክል ብለው እንጂ የቤተሰብን ሃይማኖት በቂ እንደው ላቋርጥና በእኛ ሃይማኖት ተፈቅዶልሃል ምን ይቅር እንድታገባ ማንን እንዳገባ የፈለከውን የእምነት ተከታይ ሴት ማግባት ትችላለህ በእኛ ሃይማኖት። እሺ በላይ መጽሐፍ ቅዱስ ምን ይላል መሰለህ? ጆከር ቴንክስ መጽሐፍ ቅዱስ ላይ ያው ክርስቲያን ስለሆንክ ነው እንደዚህ ማለት። በክርስቲያን መጽሐፍ ቅዱስ ብርሃን ከጨለማ ምን ንብረት አለው ይላል መጽሐፍ ቅዱስ ነው የሚለው። ገብቷል? ይሄ መጽሐፍ ቅዱሳዊ ነገር ነው። በኦርቶዶክስ እምነት ተከታይ አንተ ሙስሊም ላግባ ብትል አንድ ቄስን ብትጠይቅ በታምር እንደ ክልክል እንደሆነ ይነግርሃል አይደል?
ይሄ ላይክ ልክ አሁን እሷም እንደዛ አሁን እሷም ነጁ በእስልምና ብትጠየቅ እኔ እወድሃለሁ ማለት ነው። ማርያም ይቅርታ አድርግልኝ እሺ፣ ጣልቃ ስገባ እንትን እንዳይጠፋብኝ ነው። እኔ ለምሳሌ ብርሃን ከጨለማ ህብረት የለውም የሚለውን ነገር እኔ አላምንበትም። እሺ ለምን ብርሃን ከጨለማ ህብረት አለ ነው? ምን መሰላችሁ? አንዴ አላስጨረሳችሁኝም ሐሳቤን። አንዴ ልጨርስና ብርሃን ከጨለማ ህብረት አለው የለውም? በምድራዊ ኦፍ ኮርስ አለው። ምድራዊ ላይ ብርሃን ከጨለማ ምድራዊ ላይ ኦፍ ኮርስ አሁን ለምሳሌ ኮከብን ውበት የጨረቃን ውበት የምናየው ጨለማና ብርሃን አንድ ላይ ተዋህደው ነው። ስለዚህ ብርሃን ከጨለማ ውህደት የለውም ህብረት የለውም። አይሆንም ለኔ። ስለዚህ በላይ መጽሐፍ ቅዱስ አትቀበል። ኦኬ ነጁዬ የኔ እናት ነጁ ይሰማል ወይ? አሁን በእስልምና ህግ አለ አይደል? የእስልምና ቁርአን አለ፣ ህግ አለ አይደል? በእስልምና አንድ ክርስቲያን ማግባት ልክ ነው ተብሎ ነው አየህ? በሁሉም አስተምሮ የራሱ ህግ አለ። ሰው ያንን ህግ ማክበር አለብህ ነው። እኔ አሁን ኦርቶዶክስ ስለሆንክ አንተ በኦርቶዶክስ ብርሃን ከጨለማ ህብረት የለውም ሙስሊምም እንድታገባ አይፈቀድልም። እሷም በእስልምና ህግ አለ። ብርሃን ከጨለማ ህብረት አለው እያልኩ ነው። ይኸውልህ በላይ ምድራዊ ላይ ኦፍ ኮርስ ግን ባይብሊካል ደግሞ ስትፈታው በመጽሐፍ ቅዱስ ደግሞ ስትፈታው አንተ ክርስቲያን ከሆንክ እኔ ክርስቲያን ብርሃን ነኝ ብዬ ልልህ እችላለሁ። በሷም ሳይድ ደግሞ ሙስሊም ብሆን በእስልምና ደግሞ የራሴ ትምህርት አስተምሯለኝ። ሰው እኔ ብርሃን ነኝ አንተ ጨለማ ነኝ ብዬ አስተምራለሁ። ሁሉም የራሱ አስተምሯለሁ። ግን ለአንተ መመክረ እንደ ክርስቲያንና እንደ ኦርቶዶክስ አይሆንም። በቃ ይሄ ቤተክርስቲያኑ አይፈቅድልም። ኖ ከቤተክርስቲያን አፈን ይወጣል። አሁን ለምሳሌ ኦርቶዶክስ አይደለም ይኸውልህ ኦርቶዶክስ የሆነችና ቺት የምታደርግ ሴት ባገባ ይሻላል ሙስሊም ሆነ የታመነች? ለራሷ ነው ኃጢአቷ ወንድሜ፣ ለራሷ ነው ኃጢአቷ። ኃጢአቷን ይዛ ሲኦሏ ትገባለች ወንድማችን። በቂ አሁን በጣም ብዙ ማወቅ ምናምን መጠየቅ የለብም። በክርስቲያን ሃይማኖት ተፈቅዶልሃል። ምርጫው አንተ ነው። ገባ? በእኛ ሃይማኖት አንተ የፈለግከውን የእምነት ተከታይ መጽሐፍ ቅዱስ የምታነብ ከሆነ በላይ እንኳን ማግባት ይቅርና ግንኙነት ማድረግ ራሱ ልክ እንዳልሆነ ንስሐ መግባት እንዳለበት አውቃለሁ። በቃ እናንተ ሌላ ጨዋታ ተጫወቱ። ቆይ ግን አንቺ አሁን ለምሳሌ ነጁ እኔ ላግባሽ ብልሽ ታገብኛለሽ አታገብኝም? አይ ትክክል ላይ ሲሪየስ ኩዌስችን ከሆነ አይፈቀድም። ግን አይደለም ይኸውልሽ አንዳንድ ጊዜ እኮ ይኸውልሽ ሃይማኖት እኮ አይፈቅድም። አሁን ለምሳሌ እኔ ኢትዮጵያዊ ነኝ፣ የእውነቴን ነው። እሺ የምነግርህ ጆሲ፣ ይሄን እንደ በላይ በቀሎ አስተሳሰብ አድርገ እንጂ የቤተክርስቲያኑ አስተሳሰብ እኔ አሁን የቤተክርስቲያን የእሱ አስተሳሰብ ነው አለ ብዬ አይደለም። ለምሳሌ ቴዲ አፍሮ የዘፈነው ዘፈን አለ ተዋዶ ያለበት ክርስቲያኑ ተዘነጋሽ እንደ ኢትዮጵያዊ መሆኑ የሚለው አለ። ሁለተኛ ይሄ ዘፈን ከየት መጣ ብትል ሰው ሲገጥም ሲዘፍን የነባራዊ እንትን ይሄ ቲያትርም ግጥምም ይሄ ያለው ዓለም ነጸብራቅ ነው አይደለ? ስለዚህ ለምሳሌ ወሎ ላይ የሚሆን ኢትዮጵያ ውስጥ አብዛኛው ሙስሊምና ክርስቲያን ተጋብተው የወለዱ አሉ በጣም ብዙዎች። እሺ በላይ አንድ ነገር እዚህ ጋር ላቋርጥ። ቴዲ እንደዛ ብሎ ዘፍኖ ያገባው ሙስሊም ነው አይደለም? ክርስቲያን ነው። ስለዘፈነው ራሱ የሚኖረውን ነገር ቢዘፍነው ኦፍ ኮርስ። ግን ቴዲ የዘፈነው ጀስት እስላም ክርስቲያኑ ተዋዶ ይኖራል እንጂ እሱ ያገባው ግን ክርስቲያን ነው አይደለም። ጆሲ እሱ እኮ ግጥም እና ዜማ ሰራ አይደለ? ግጥምና ዜማ ሲሰራ ግዴታ አንድ ዘፋኝ እኮ የራሱን ህይወት ብቻ እኮ አይደለም የሚዘፍነው። ገባ? የአንተ ህይወት፣ የሌላ ህይወት፣ የአንዱ ህይወትም ይዘፈናል እዛ ላይ። እኔ አሁን ለምሳሌ የእውነቴን ነው የምነግርህ። እኔ አሁን ለምሳሌ የሆነ አንድ ጊዜ ካረሳሁት እንደውም ይሄንን ሌላ ጊዜ አንብበህ መጥተህ ትነግረኛለህ። እኔ አሁን ሴቷ ያላመነች ብትሆንም ያላመነች እንኳን ብትሆን ማለት ነው እኔ እሷን ባገባት በእኔ በኩል እንደምትጸድቅ የሆነ መጽሐፍ ቅዱስ ላይ ጠቅሳል። የለም። እሺ እኔ ደግሞ ፈልጌ ያመጣልሃለሁ። ደስ ይለኛል። አምጣና እሱን እጠይቃለሁ። በአንተ በኩል እንኳን መጽደቅ እንደምችል። አይ በእኛ ሃይማኖት በኩል ያለውን ጥያቄ መጠየቅ ትችላለህ። በቂ አንተ የራስህን ጠይቅ። አንተ ደግሞ አንተ ምን ሃይማኖት አለ? የተሻለ ነው ብዬ ነው አሁን እንጃ። ለአንተ የተሻለ ሊሆን ይችላል። በቂ በአንተ አስተምሮ አያጅቦዬ በአንተ አስተምሮ ልክ ነው ብለኸዋል አይደል? ስለዚህ
ሁለት ሶስት ሚስት ማግባትስ ልክ ነው? ሁለት ሶስት ሚስት ማግባት ማግባት ሳይሆን ላይክ ማግባት ልክ አይደለም። እናንተ ጋር ጀመር ሁለት ሶስት ሴት ጋር መተኛት ሁለት ሴት አሳምኖ ጀንጅኑ ይሄማ የእውቀት ሰው ነው። ይሄማ ተመራጭ እኮ ነው ወንድሜ። ምን መስሎህ እንደዚህ አይነት አሳማኝ ሰው ከሆንክ 10ም 20ም ይፈቀድልሃል። ዋናው የማሳመን ችሎታውና ኃይል ጉልበቱ ነው። በቂ አንዳንዱ እኮ ይሽኮረመማል እኮ አንዳንዱ እኮ ሴት ልጅ ለማውራት እኮ እግቱን ደፍቶ እኮ በቂ እንደዚህ አይነት ሰው በጣም መደነቅ ያለበት ነው። ምክንያቱም ስሜት የሚባለው ነገር ኢትዮጵያ ውስጥ የምናየው በወንዱ ብቻ ነው የምንወስደው። ሴትም ልጅ የራሷ ስሜት አላት። ይሄ ነገር አለ። በተለይ በስሜት ዙሪያ ላይ እየተነጋገርን እየተወያየን አሁን የኛ እምነት የሚፈቅደው እንደዛ ነው። ሴት ልጅ ኮራ ብላ በመናገር ወንድ ልጅ ኮራ ብሎ በመጠየቅ ይሄ ነው። ብርታቱና ጉልበቱ ካለው የማሳመን ችሎታው ከፍተኛ ከሆነ ይፈቀድለታል እስከፈለገው ድረስ። ዋናው እሷ መተኛቷ ነው። ገባ አይደል? በቂ እንዴት ነው? አልተመቸሽ? ሙድ አለው ግን ይሄ ነገር ያጸድቃል። በቂ አንተ ለምን ለብቻ ሲሆን አለ አንተ ሲጀመር አስተምሮትም ድቅድቅ ያለ ጨለማ ነው። ለነገሩ ምን ጨለማ? ጌታ ብዙ ተባዙ አላለም እንዴ? ታዲያ ብዙ ተባዙ ያለው አንድ ሰው እኮ ለአንድ ነው። አሁን በእኔ ሃይማኖት አንድ ሰው ለአንድ ነው። ቆይ አንድ ሴት ከሶስት በላይ ያስወልደ ምን ነው? ጨካኝ ነህ? አረመኔ ነህ? ይሄም መባዛት እኮ አይደለም፣ ዘርን ማብዛት ነው። ከተለያዩ ሴቶች ብትወልድ ዘር ይበዛል አይደለም። ይኸውልህ ፈጣሪ ተሳስቶ አያውቅም። የሰው ልጅ ምርምር ተሳስቶ ያውቅ ይሆናል እንጂ ፈጣሪ 5 ሴት ጋር እንድተኛ ከፈለገ የትም የማትነካካበት 5 ብልት ያለው ፍጡር አድርጎም ሊፈጥር ይችል ነበር። አሉ እኮ 5 ብልት ያላቸው እኮ አሉ። ወፋፍር ሴቶች እኮ ብልት ናቸው እንዳለ ሙሉ ሰውነታቸው። ምን ነው አላየም? ፊድባክ ዝም በል በእናትህ። ያንተም ተወራ ምንም ይገባኝ። ጌታን ብዙዎቹ ብልት ናቸው። ሃይማኖቱ የአይሁድ ነው። ያንተ ሃይማኖቱ አይሁዳዊ ነኝ። አይሁዳዊ ነው ሃይማኖቱ። አይሁዳዊ እንትን አላችሁ ሶላ ወይም ዶግማ ምናምን አላችሁ? ምን አልከኝ? ይኸውልህ ዶግማ ወይ ሶላ ምናምን አላችሁ? ምንም ነገር የለንም እኛ። ኑሩ ነው በቃ መኖር እንዴ። ዓለም ላይ ተጨናንቀ መኖር የለብም። ነፃነትን አውጀ ኑር። ይመሸው ባህል እምነት ወደኋላ የሚጎትት ነገር ነው። ሰውነ እንደ ሰው ኑር ነው በቃ። የሚያስደስትህን ነገር ሁሉ አርግ በቃ። ይሄ ነው የእምነቱ አነሳስ። ግን እንትን ስማ ጅቦ፣ የእውነት ግን ሃይማኖት ባይኖር ኑሮ ዓለማችን ላይ እስካሁን 300 ሰው ራሱ እንደማይተርፍ ታውቃለህ? ማለት እንዴ ፈራ እግዚአብሔር ከሌለ የትኛውም እኮ እግዚአብሔር ከሌለ የሆነ ነገር ስታደርግ የሆነ ነገር ይሆንብኛል ይሄው ብለህ ካልፈራ እንዴ ዝም ብለህ ሃይማኖትም እያለን እየተገዳደልን ዝም ብለህ ነው የምገለው። ገላለሁ ነው የደበረኝን ሁሉ ትገላለህ። መኖር ሃይማኖት የሌለው ሰው ነው መኖርን የሚሻው እንደፈለገ እንትን የሚለው። ሃይማኖት ያለው ሰው አይደለ እንዴ የሚገዳደለው? ምን ነው እሱም እኮ ፈርሃ እግዚአብሔር የሚሆን ፈርሃ አላህ ስላለው ነው እንጂ ሰው የበረከተው። ይኸውልህ አንድ ቆይ ማን ነው የሚባል ፈላስፋ ስሙን ረሳሁት እንጂ እግዚአብሔር ባይኖር እንኳን እግዚአብሔርን መፍጠር አለብን ያላል። ለምሳሌ የሰው ልጅ ከሱ በላይ ያለ አካል እንዳለ ማወቅ አለበት። አለበለዚያ እንዴ እግዚአብሔር የለም። እኔ አሁን ለምሳሌ ገሃነብን ባልፈራ ስንት ማጭዶ ነበረ። ገሃነምና ገነት ግን አለ ብለህ ታምናለህ? ወይ አላህ አለ። እኔ ገሃነብ አሁን ለምሳሌ እኔ አሁን አንዳንድ ግራ የሚገባኝ ነገር አለ። እንትን ሲኦል ጨለማ ነው ይላሉ ሲያስተምሩኝ። ከዛ ሲኦል ደግሞ የማይጠፋ እሳት አለ ይላሉ። እኔ የማይጠፋ እሳት ባለበት ቦታ እንዴት ጨለማ እንደሚሆን አዎ ግራ ይገባኛል። የእውነቴን ነው። ሁሉ ጊዜ ነው የምጠይቀው ይሄንን። አሁን ሲኦል ጨለማ ነው ይላሉ። ሲኦል ደግሞ የማይጠፋ እሳት አለ። የማይጠፋ እሳት ካለ እንዴት ጨለማ ይሆናል? ግን ምን የማይገባኝ ግን አለ። ሲኦል አለ፣ ገነት አለ። ሰው እንደሰራው ይከፈለዋል። ኖ ሲኦል የለም፣ አትሳሳት። ገነት ብቻ ነው ያለው። ፈጣሪያችን እንደኛ ጨካኝ እኮ አይደለም። አዎ እውነት። በተለይ ኢየሱስ ክርስቶስ ሲኦል የሚባል ነገር የለም መሬት ላይ። ኢየሱስ ክርስቶስ ደግሞ ሩሩህ ነው። ሲኦልም አለ፣ ሲኦል አለ። የለም ገነት ብቻ ነው ያለው። አሁን በእኛ ሃይማኖት ገነት ብቻ ነው ያለው። እኛ መጽሐፍ ቅዱስ አላችሁ እንዴ? መጽሐፍ ቅዱስ አላችሁ?
ሰው ልጅ ራሱ እኮ መጽሐፍ ቅዱስ እኮ በቂ ራሱ እኮ መጽሐፍ ቅዱስ እኮ ስንት መጽሐፍ ይወጣዋል በቂ ራሱ። ኧረ እኔ ቅዱስ ጽድቁ ቀርቶብኝ በቅጡ በኮንነኝ አለ። ግን በእኛ ሃይማኖት ገነት ብቻ ነው ያለው እንጂ ሲውል ምናምን ይሄ አውሬ ያለ ጨለማ ሰዓት ትጠበሳለህ ትቀቀላለህ ምናምን የሚያስፈራ የለው። ገነት ትገባለህ ጽድት ብለህ ትኖራለህ ምናምን አሪፍ ህይወት። አሁን አንተ ስማ ዝም ብለህ የደበረን ሰው ሁሉ ብገል ገነት ትገባለህ? እንደዛ እንዴት? ይሄም እኮ ፍትሃዊ አይሆንም። የደበረን ሰው ግደለው ያለ ማን ነው? አሁን በእኛ ሃይማኖት እኛ የደበረን ሰው ዝጋው ነው በቃ አታናግረው፣ ጥለው ሂድ። እንዴ ከደበረ ለምን ትገለዋለህ? አይደለም እኔ ደግሞ አሁን ለምሳሌ ብገል አሁን ለምሳሌ 50 ሰው ብገል ለምን ትገላለህ? ማን ግደል አለ? ፈጣሪ የፈጠረውን ራሱ ፈጣሪ ይገለዋል እንጂ በእኛ ሃይማኖት ማን እኔ ራሴ ብገልስ እኔ ብገለው ለምን ትገላለህ? ጤነኛ አይደለም። በቃ ገደልኩት። እኔ ጤነኛ አይደለም፣ ትታሰራለህ። በቃ ከታሰርኩ ስሞት ምን ስትሞት ሞትክ ነው በቃ። እንዲህ ስሞት ይላል ገነት ነው የምገባው። ገነት አለ አይደለም ስሞት ገነት ነው ወይ የምገባው? ገነት ነው የምትገባው። ከዛ ከገደልከው ሰው ጋር ትገናኛለህ። ከፈለገ እዛ ይገላል፣ ከፈለገ ይቅር ይላል። ይሄ ነው በቃ። ጠብና ሊያስከትበን ነው። ኧረ ያው መብረቅ ምን ይሄን ያለው እኔ ከጆሲ ጋር አወራለሁ። የሆነት ጆሲ ጋር ማውራት ፈልጋለሁ ትንሽ እና እኔ ልውጣልህ ግባ ብለኝ ነው የገባሁት። እኔ አንድ ይወጣልኝ ማርያምን። ቆይ ኤርሚ ኤችዲ አለ እሱ ጋር ማውራው። ይኸውልህ ይሄኛው ነው አንደኛው ወደዋለሁ የምልህ ማርያምን። ኤርሚ ዛሬ ነው አረሽ ጋርድ መስሻል። እግዚአብሔርን ምን እንደዚህ በሪሞት የሚሰሩ የአብይ ጋርዶች አሉ። ኧረ ተው እባክህ። እንዲሁም ተሰብስበው እያቦኩ ነው። የእንትና ጋርድ ተለጋለጠ። እሺ ሰላም ነው በላይ ጅቦ። እንዴት ነህ ኤርሚ? ሰላም ነው ወንድሜ ኤርሚ። እንዴት ነህ ወንድሜ? እንዴት ነህ? ደህና ነህ ጅቦዬ? ወንድሜ በየቀኑ አካውንት መቀያየሩ ነበር። እየተዘጋብኝ አሰለችኝ እኮ። እንዴ ምን አድርገህ ነው አንተን አካውንት የሚያዘጉት? አሁን ወደ ንስሐ እመጣለሁ ወደ ፈጣሪ። አትሳደብ እዚህ ማንንም ሰው። ይሄን ነገሬን አልወደዱትም መሰለኝ። አይ ጅቦ እንዲህ ኤርሚዬ በቃ ግራ እያጋባን ነው። ጅቦ ምን እያለ ነው እንዴ? በቃ የኔን ሃይማኖት ተከተሉ ይለናል። እኔ አዲስ ሃይማኖት መስረታ ተከተሉ አላሉ። እኔ ሃይማኖት እንድንከተል እኮ እየሳብከን ነው። ምን አለም መሰለህ ፈለጋችሁ ነው እንዲህ እናንተ ከተለም ያውም እኔ እንዲህ ነው ብዬ አልናገርም። ስለ ሃይማኖት ይኑ ምቀኛም ነኝ። አበሻ አይደለም ብቻዬን ገነት መግባት ስለምፈልግ አሁን የተመቸው ምናምን ሊከተል ይችላል። አባቶችን ላገናኛችሁ ይችላሉ። በአይሁድ ሃይማኖት የሚኖሩ ብዙ አይኖች አሉ። ስማ ሲኦል የለም ማለት ነው። ገነት ብቻ ነው እኛ ጋር። እሺ ሰው ብገልስ ይላል ትታሰራለህ። ምን አገባኝ። እስር ቤት ከዛ ገነት ታገኘዋለህ። የገደለ ሰው ወይ ሰው ይገላል ወይ ይቅር ይላል አላለ። እና ከገደልከው ሰው ጋር እኮ ገነት ላይ ነው የምትገናኙት። በእኛ ሃይማኖት አስተምሮ ማለት ነው። ይቅር ካለ ይቅር ይላል። ገነት ውስጥ እንትን አለ በእናንተ ጅቦዬ? ምን ሚስት አለ ማለት? ሚስት አለ ማለት ማግባት ምናምን አለ እዛ ወይስ የለም ማግባት? እና ወንድ ለወንድ ነው አሉ እንዴ? አሉ እንጂ እናንተ ጋር ይለያያል ብዬ ነው። የሃይማኖቱ ገነት ወይ እናንተ ጋር ሴት የለም እንዴ? እኛ ጋር የለም። አይደለም ገነት ውስጥ ካገባ መውለድ አለ። ምን አልከኝ ወንድሜ? መውለድ አለ። ከፈለክ ትወልዳለህ። ማን ይከለክላል? አልወልድም ብለን መኖር ትችላለህ። እንዳውም እንደዚህ ማለት ምንድነው? የወሊድ መከላከያ እየተጠቀምክ ነው ማትወልደው? ወይ እናንተ ጋር ገነት ሴት ለብቻው ወንድ ለብቻው ነው እንደሚገባው? ኧረ ተው እባክህ። አሁን ስማ ይኸውልህ ጅቦ አሁን በእኔ በማውቀው አስተምሮት ማለት ነው ገነት ውስጥ ከገባ የስጋ ፍላጎት ይቀራል። አትራብም፣ አትጠማም፣ መብላት የለ መጠጣት የለ፣ እንደ መላእክት ሆነ ትኖራለህ ማለት ነው።
እናንተ የኛ ይለያል። አይ ሃይማኖት የተለያየ ነው ምን ይለያል። የኛ ግን ይላል ምንድነው ስሙ ጆይ? ያው አይሁዳዊ ነው። አይሁዳዊ ብዙ አይነት አይሁዳዊነት አለ፣ ግን የኛ ክርስቲና ተብሎ ይለያል። ክርስቲናማ የህንድ ነው። ተው እንዴ እኮ ከአይሁድ ጋር የተያያዘ ነው የተሳሰረ አለ እኮ እንደዚህ አይነት እምነት ታውቃለህ? በሃይ የሚባል እምነት አለ። ከእስልምናም ከክርስትናም ከአይሁድም የሆነ ደግሞ ላይክ ከነቢያቶቹ አንዱ ክርስቲና ነው ስሙ። ቀይራት ግን እቺ ከባህይ ጋር ትንሽ ትመሳሰላለች ጆይ። እሺ አንተ ካልካ ግን እኔ አይደለም ከአባቶች ነው። አባቶች ነው ጭራሽ? የምከተለው ነው እንጂ አባቶች ኤርሚ የምር ሲሪየስ ሆነ ሰርች እያረክ ቼክ እያረክ ነው? ኖ አይ ቆይ ባህይ ክርስቲያን አለ ለሚለውን ቼክ ላረገው ነው። በሀኮ ኢትዮጵያ ውስጥ መጥቶ ነበር አለ የሆነ ባነር ምናምን ተለጥፎ። ኧረ አሉ። አሁን በቀደም ጀለሲን አብሮኝ የሚኖር አለ ሙስሊም ጀለስ፣ እሷን ቀጨማ ሲሰብኳት ነበረ። ገነት ብቻ ነው ያለው አይደል? ሲሆን የላችሁም እነሱ ገነት ብቻ ነው ያለው። ሲውል ምናምን የለም። ምንድነው ያ የህንድ ነው ክርስቲያን? አይ ሲውልም አለ መሰለኝ። የለውም ሲውል የለውም። ሲውል ካለው የኛ አይደለም ስትለው ነው? የኛ አይደለም። ሲውል የለውም። እኛ ጋር ሲውል የለም። የበደልከውም የገደልከውም እዛው ሲውል ላይ ትገናኛለህ። እዛው ራስ ትጨርሳለህ። ታዲያ ምን ገነት ሆነ ማለት ነው? ገነትነቱ ምኑ ጋር ነው? ገነት መድኃኒታችንን እግዚአብሔርን ለማምለክ ነው። በቃ 24 ሰዓት ገነት ላይ ታመልካለህ ፈጣሪ። በቃ ከዛ በኋላ እኮ ነፍሳችን ነው ስጋችን ኦልሬዲ በሶስተኛው ቀን ይሞታል። አንተ መሬት ላይም አምልክ፣ ገነት ላይም አምልክ። አሁን እኛ ሰማይ ቤት ስንገባ ይሄ መታደል እኮ ነው። አያጅቦ እንደ እንትን እኮ ይሄ መታደል ነው። ፈጣሪ ሲመርጥ ነው ለእንደዚህ አይነት መታደል። አንተ ጥሩ ነው። በሃይ ምን እንደሚል ታውቃለህ? the core Baha'i teachings emphasize the unity of humanity ይላል። የህዝቦች አንድነት the importance of seeking truth and knowledge ሲክ ማድረግ መፈለግ እውነትንና ዕውቀትን መፈለግ need for social media አይ በቃ ተመችቶኛ ነው። ዘር ብሔር ምናምን የጀንደር እኩልነት ምናምን ይላል ታውቃለህ። ጥሩ ይመስላል የእናንተ ከሆነ ይሄኛው ከሆነ ቢያንስ ተከታዮቻችሁ መጫወቻ አይሆኑም። አይ የኛ ይለያል አንተ ኤርሚ። ምክንያቱም እናንተ አሁን በጣም ሰውን ታስፈራራችሁ። ይውላል አሁን በቂ ፈርቷል፣ እሳት አለ፣ ጨለማ አለ ምናምን ትላላችሁ። በቃ የኛ ጋር እንደዚህ አይነት ነገር የለም። እኔ አልፈራም። እኔ ፈርቼ አላውቅም። እኔ የክርስቶስ ልጅ ነኝ። እኔ መግቢያን አውቀዋለሁ። እንደኛ ጋርም እኮ ቀላል እኮ ነው። ገነት ለመግባት እኮ ንስሐ ገብተህ አርፈህ ቁጭ ብለህ መኖር እኮ ምንም እኮ ሌላ ጣጣ የለውም። ያው አያጅቦ ደግሞ የሚለው ሰው ነህና በቃ የስጋ ፍላጎት ይኖራል፣ የፈለግከውን እያደረክ ኑር ነው የሚለው። ለምን ትታቀባለህ? አያጅቦ እያለ ያለው አሁን ኤርሚ ቅድም ስለ ትዳር ሲወራ ነበር እና ማግባት ራሱ ተከለከለ ነው እናንተ ጋር? ኧረ አልተከለከለም። አይ ሙስሊም አይደለም። አሁን የሆነች ሙስሊም ልጅ መታ ነበረ እኔ መወዳት የምትወደኝ እና እሷን ባገባት ችግር አለ ወይ ብዬ ጠይቄ ነው። ክርስቲያን አድርግና ግባታ ምን ችግር አለ? ሙስሊም እያለች ባገባት። ሙስሊም እያለች ለምን ታገባታለህ? ልጆቻችሁ ምን ሊሆኑ ነው ብሮ? ሌላው እንቶ ይሄ የመረጡትና እንደዛማ ልጆቻችሁ ኮንፊውዝ መሆን የለባቸው። አትሊስት አንተ ስለ ልጆቻቸውን ያሳሰበ ሌላ ነው። መሀን ቀድሞ ነው አንድ አምላክ ማምለክ አለባቸው። መሀን ቢሆኑ ስለ መሀን አይደለም መሀን ቢሆኑ ይላል እንዴ? መሀን ቢሆኑ ስለ ጥራ ኧረ ተው በቂ ምን ነው ዘገጥክ? መሀን ቢሆኑ እኔ እስካሁን መሀን ነው እያሉ
ለማንኛውም ያው ከፍት ነው መምጣት ትችላለህ። እግዚአብሔር ይባርክ ወንድሜ። ሰዓታችሁን እንትን አልበልባችሁ ነው ልውጣ። አሁን ቸርች ስለሚሄድ ቤት ትንሽ ቆይ ጆይ ቸርች ልሄድ ነው። ቸርች ማላችሁ? ጀዝባ የሆነ ልጅ የምር የሆነ ቀን እንደዚህ በአካል ባይ ደስ ይለኛል። እግዚአብሔር ምን አይነት ካራክተር እንዳለ ምናምን አገር የሆነ ጊዜ አረ ማንም አያውቀውም። እኔ በጠይቅ ያለው እባክህ ማንም ሊያውቀው አረ ዝም በል ሙድ እንደዚህ ፌስቡክ ላይ ምናምን ፌስቡክ ላይ አይደለም የሆነ ጊዜ ከፍተህ ነበር ከሆነ ሰውዬ ጋር እየተጨቃጨካ አይደል? እኔ ፊቴን ምናምን አሳያለሁ። ግን ምን መሰለህ አዙሪት የሚባል በሽታ አለብኝ እዚህ መሀል አናቴ ላይ እና ራሴ ወፈር ያለ ሰው ሆነ ሽንት ቤት ራሱ የምታክል ሰውዬ ነበር የሚመስለኝ። ኧረ እኔ ፎቶን አሳየ ፎቶ አለኝ እኔ ከፈለክ ልክልሃለሁ እኮ እኔ የመውጣት ችግር የለብኝም እኮ አልኳችሁ። ግን አዙሪት የሚባል በሽታ አለብኝ። መስታወት ላይ ለምሳሌ ሽንት ቤት እጄን እየታጠብኩ ራሴን ቀና ብዬ አላየው ያዞረኛል። እና እንዲህ ቪዲዮ ላይም አሁን ራስ አንተ አሁን ኤርሚ ራስን እያየ ነው የምታወራው አይደል? ሁላችሁ እኔ አሁን እንደዛ አይነት አዙሪት በሽታ አለብኝ። ራሴን ማየት አልችልም። በጣም እየጣለኝ ነበር በሳቅ የሆነ ሪከርድ እያየሁ እዮዳብ ጋር በምልክት ቋንቋ እየተረጎመ ታዲያ የእሱ የንሳ ልጁ ነው ይሄ የዮዳብ ንሳ ልጁ ነው። እዮዳብ ንሳ አባቱ ነው። ለማንኛውም እግዚአብሔር ይባርካችሁ። እኔ ወደ ቸርች ልሄድ ነው። ይመቻችሁ። እንዳጠፋ ስማ አልጠፋም። እኔ እመጣለሁ ወይ እንግዲህ ነገሩን ዞር ዞር ብያቸው ወይ ወደ አንተ ሃይማኖት እመጣለሁ። ምንም አያግባባኝ አለ። ቆይ ሁለቱ ልጆች አንዴ ልጠይቃቸው። እሺ ሰላም። ይሄን ሳትመልሱ እንዳትወጡ ሁለታችሁ። ይኸውልህ አንደኛ ኤርሚ ልጠይቅህ፣ ሃይማኖት ውርስ መሆን አለበት? ውርስ አይደለም ሃይማኖት ኢዝ ቲቺንግ እኮ ብሮ የምትማረው ነው እኮ። አሁን ለምሳሌ ማለት ነው ሰዎች አሁን ሙስሊም ባገባስ እንደዚህ ስትል በእርግጥ የቤተክርስቲያን አስተምሮ እኮ አይፈቅድም። ግን እኔ አሁን ለምሳሌ ሙስሊም አገባው ለምን እኔ አሁን ልቤን እኔ ዝዩ አላውቅም። እኔ በጭራሽ ወዳታለሁ አፈቅራታለሁ ብዬ ማላቃትን የሆነች ልጅ ወድጄ አውቃለሁ። እኔ በጣም በቃ ፍቅር የሆነ በጣም ኃይለኛ ፍቅር ማለት ነው። እና አሁን እሷ ሙስሊም ነበረች ለምሳሌ መጀመሪያ ያፈቀርኳት ልጅ። እሺ እንደው በሷን ያፈቀርኳት እኔ መዘምራን ተማሪ እያለሁ ነው። እኔ ልቤን አዝዤው አይደለም አየኋት፣ ወደድኳት፣ ቀራረባት ነበር ምናምን። ከዛ ፍቅር ያዘኝ። እኔ ምን ላድርገው? አሁን ፍቅር ደግሞ ሃይማኖት አይተህ ምን አይተህ አይደለም ይዘው ይይዛል አይደለ? ልብህን እንኳን እንትን አትለውም። ስለዚህ ለምሳሌ ፍቃዷ ቢሆንና ከሷ ጋር ተጋብተን ቢሆን እሷም ሃይማኖቷን ይዛ መቀጠል እኔም ሃይማኖቴን ይዤ መቀጠል አልችልም ወይ? እሺ ከምን አንፃር መሰለህ አይቻልም? እንደዛ ከምን አንፃር ነው የማይቻለው? አንተ በላይ አንተ ማለት ዝም ብለህ እንትን አይደለም፣ ሰው አዳማዊ ሰው አይደለም። ብዙ ሰው ማያውቀው አንድ ክርስቲያን ማያውቀው ነገር አንድ ሰው ተጠምቆ ክርስቲያን ሲሆን የክርስቶስ አካል ነው። ልክ ሲጠመቅ ምን ይሆናል? የኃጢአት ስጋውን ይሽርና በላይ ከሌሎች ሰዎች አንተ ዓለም ላይ ዝም ብሎ ከሚራመዱ ከነዛ ሰዎች የተለየ ኃይል አለ። እንደ አንድ ክርስቲያን ምን አይነት ኃይል አለ መሰለህ? ኃጢአትን ስትቃወመው አንተ አይደለም የምትቃወመው ኃጢአት አንተ ላይ ሌላው ላይ ኤክሰርሳይዝ እንደሚያደርገው አንተ ላይ ኤክሰርሳይዝ ማድረግ አይችልም። አንድ ሰው ክርስቲያን ሲሆን የሚያገኘው መለኮታዊ ኃይል አለ። ስለዚህ ከክርስቶስ ኢየሱስ ጋር አንድ ነው አንተ፣ ሌላ ሁለተኛ ሰው አይደለም። ገብቶሃል? ባልና ሚስት ደግሞ አንድ ነው የሚሆነው፣ ሁለት ስጋ አይደለም የሚሆነው አንድ ስጋ ነው የሚሆነው። ገባህ? ስለዚህ እህታችን ያላመነች እህታችን ነች፣ የክርስቶስ አካል አይደለች። አንተ የክርስቶስ አካል ነው፣ ሌላ አካል ነው ማለት ነው። አንተ የምትለጠፈው ላይ ሁለት አይደለም የምትሆኑት ትዳር ላይ ሲሆን ጓደኛ መውደድ፣ ማቅረብ፣ መርዳት ይሄ በጣም የተመረጠ ነው በክርስትና። ግን ትዳር ሲሆን ምን ይሆናል መሰለ? የክርስቶስ አካል ላይ ሌላ ያላመነች አካል ምን ታደርጋለህ? አንተ ትተካለህ ማለት ነው። ከዛ አንፃር አይቻልም። ይሄ መለኮታዊ ኃይል ያለው ነው፣ ዝም ብሎ አይደለም። አንድ ሰው ክርስቲያን ሲባል
ዝም ብሎ እንደው ብድግ ተብሎ ክርስቲያን ዝም ብለህ በእምነት ብቻ የምትሆነው አይደለም። ኤክሰርሳይዝ ክርስትና ባይዛው በቀረብከው ቁጥር የምትኖረው በላይ ዝም ብለህ አባትህ የነገሩ አያት ለአባትህ አባት ደግሞ ለአንተ የነገሩ ይዛ ቲቺንጉ ሲገባ አንደርስታንድ እያደረኩ ስትመጣ ከዛ ደግሞ ያ መንፈስ አንተ ላይ ኤክሰርሳይዝ እያደረገ ሲመጣ ምን ይፈጠራል? እድገት አለ። መለኮታዊ ነህ አንተ። ከሰው ዘንድ ከሰው አይደለህም አንተ። ገብቶሃል? በላይ ያ ከስጋ የሚወለድ ስጋ ነው፣ ከመንፈስ የሚወለድ ግን መንፈስ ነው። ስለዚህ አንተ ከእግዚአብሔር የተወለድክ ነህ፣ የክርስቶስ ደግሞ አካል ነው። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም? ምን ይላል? አየው፣ ከሞቱ ጋር ምን ሆነሃል? አንድ ሆነሃል። which means ምን ይላል መሰለህ እዛው ሮሜ 6:6 ላይ ማለት ነው የኃጢአት ስጋ ይሻር ዘንድ ይላል። ያ ሮሜ 6:6 ላይ ማለት ነው። እንግዲህ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተ እስከ ኃጢአቱ ሰድቋል። አሁን አንተ ለኃጢአት ሞተሃል። በላይ ግን ስጋ ለስጋ ትገዛና ምን ያደርጋል? እየጎተት አንተ ራስህ ሄደህ ለኃጢአት ካልተገዛ በስተቀር ኃጢአት መጥቶ አይገዛም። ያን ኃይል የተቀበለ ሰው ምን ያደርጋል? ይሄ ደግሞ ይሄ ግንኙነቱ ምን ያደርጋል መሰለ በላይ ከሁለት ስጋ አይደለም የምትሆነው ወይም ሁለት ሰው አይደለም የምትሆነው። ምንድነው የምትሆነው? ይልቁንም አንድ ሰው ነው የምትሆነው። አንድ አካል ነው የምትሆነው። እና ያ የኃጢአት ስጋ አለ፣ ለኃጢአት የሚገዛ ስጋ አለ። እዚህ ጋር ደግሞ ለኃጢአት የማይገዛ ስጋ አለ። ያንን ስጋ ምን ታደርገዋለህ? ታገናኘዋለህ፣ አንድ ታደርገዋለህ። እሺ፣ ከዛ አንፃር ነው። ሁለተኛ ማፍቀር ላልከው ኦብቪየስሊ እኛ ስጋችን ብዙ ነገር ይፈልጋል። አዩ ክርስቶስ ከልክሏል ወይስ አልከለከለም? ጌታ ኢየሱስ ሲናገር አይደለም ሚስት ይሄ ፍቅር ግን የስጋ ነው። ፍቅር የስጋ ነው። ይሄኛው ፍቅር ከሆነ ከእግዚአብሔር ውጪ ከሆነ አዎ የስጋ ነው። ከእግዚአብሔር ትእዛዝ ውጪ ከሆነ ለስጋ ተገዝተ ነው ማለት ነው። ለፍላጎት ማለት ነው። ስጋ ሚንስ ይሄኛው እኮ ብቻ አይደለም። ውስጥ ያለው ፍላጎት አለ አይደል? እግዚአብሔርን የሚቃወመው ኃጢአት እንድታረግ የሚፈልገው መንፈስ ለስጋ አሁን መንፈስ ስጋ ላይ መሰልጠን ይፈልጋል። ስጋ ደግሞ መንፈስ ላይ መሰልጠን ይፈልጋል። ነፍስ የምትባል ነገር አለች አይደል? በላይ ያቺ ነፍስ የምትባለው ነገር ወሳኝ ነች። እሺ ወሳኝ ነች፣ ወደ ነፍስህና ወደ ስጋ ማለት ነው። እቺ ነፍስህን ለመንፈስ ማስገዛት አለበት። ለስጋ የምታስገዛ ከሆነ ሁሉ ጊዜ ለምንድን ነው ለኃጢአት ነው የምንገዛው? ገባ? መለወጡ ገና ስለሆነ ማለት ነው። አሁን እኛ አልተለወጥንም፣ ፍጹም አልሆነም ለውጣችን። እሺ አሁን እኔ ረሳሁት አለ ዮሐንስ መልእክት ይሁን ዮሐንስ ምን ይሁን ብቻ ዮሐንስ እንደጻፈው መሰለኝ ትዝ የሚልኝና እሺ ያላመነች እንኳን ብትሆን አትተዋት በአንተ በኩል ትጸድቃለች የሚል አይነት ነገር አንብቤ ነበር። እሱ ለማን መሰለ የተባለው ብሮ አንብብልኝ፣ ካወቅከው አንብብልኝ። እሱን አሁን ለጆሲ እያልኩት ነበር። ቅዱስ ጳውሎስ ነው እንደዛ ያለው። አዎ እሱ ለምን መሰለ እሱ መልእክትን የተጻፈው ገና ያኔ ክርስትና ገና እየተስፋፋ ነበር በላይ እንጂ ሰው ክርስቲያን ኦሬዲ ሆኖ አይደል። ክርስትና እየተስፋፋ ነበርና ሚስቱ ነች ኦሬዲ ገብቷል። ኦሬዲ አግብቷት ክርስትና ያን ያርለ በክርስቶስ ማመን ማለት ነው። ክርስትና ኦሬዲ በትንቢት የነበረ ነው። ከዛ በኋላ ደግሞ በክርስቶስ ታምናለህ አይደል? ክርስቶስ ከሞቱና ከትንሳኤው በፊት ከክርስቶስ ጋር ማንም ሰው አንድ አይሆንም። ገባ? ኦሬዲ የተጋቡ ሰዎች ነበሩ በዛ ሰዓት የተጋቡ ሰዎች ማለት ነው። ስለዚህ ልክ ያ ሰው የተሰብኮ ክርስትናን ሲቀበል በቃ ሚስቴ ዞር ባይ አይላትም። ለምን? እሷ በሱ እንድትቀደስ ያደርጋል። ለምን? ትሰበካለች፣ ወንጌሉን ትቀበላለች፣ እሷ ክርስቲያን ትሆናለች። ባትቀበልስ? ባትቀበል ማለት እስከ መጨረሻው ብትጸና ሳትቀበል አሁን ያላመነች ብትሆን አትተዋት፣ እሷ በአንተ በኩል እሷ በአንተ ትቀደሳለች ማለት ያን ጌታ ኢየሱስ ክርስቶስን በአንተ በኩል ትቀበል ይሆናል እንጂ ወዲያው መፍታት አይቻልም። እንጂ ካልተቀበለች ኦብቪየስሊ ትፈታለች አለ ከጸናች። መጽናት ማንም ሰው ክርስቶስን ክዶ መጽናት አይችልም። ለምሳሌ ማቴዎስ ወንጌል ምዕራፍ 10 ከቁጥር 32 ጀምሮ እንዲህ ይላል፣ ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው አባቴ ፊት እመሰክርለታለሁ። በሰው ፊትም የሚክደኝ ሁሉ እኔ ደግሞ በሰማያት ባለው አባቴ ፊት እክደዋለሁ።
በምድር ላይ ሰላምን ለማምጣት የመጣው ይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣው። ሰው ይላል ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁ። ለሰውም ቤተሰቦቹ ጠላቱ ይሆኑበታል። ከኔ ይልቅ ይላል አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉንም የማይዝ በኋላይም የማይከተለኝ ለእኔ ሊሆን አይገባውም። ነፍሱን የሚያገኝ ያጠፋታል፣ ነፍሱን ስለ እኔ የሚያጠፋ ያገኛታል ይላል። ስለዚህ ከክርስቶስ ይልቅ ማንንም እንድትወድ አልተፈቀደልህም። ይሄ ነው የፍቅር መጀመሪያ መሰረቱ። ተው እንጂ እርሚ እንዴ ተው። እኔ ክርስቶስን ወደዋለሁ ግን እንዴ ክርስቶስን እንዳምላክ ክርስቶስ የተጠቀ መውደዳችን በላይ እኔ ማንንም አልወድም። ከሱ በላይ የምወደውም የለኝም። እኔ ከክርስቶስ በላይ ከወደድኩት ራሴ ብቻ ነው የምወደው። ራስ ወዳድ ስለሆንኩ ነው እንደዚህ በተፈጥሮ እሱ ነው። አሁን ይሄ ስሜታችንን ለክርስቶስ ማስገዛት አለብን። እሺ በቃ ኢዮዳብ የጠየቀኝን ጥያቄ ልጠይቃችሁ ተመልሳላችሁ? እስኪ ጠይቅ ችግር የለም። ምንድነው የጠየቀኝ ጥያቄ መሰለ? ሰው ጠይቄያለሁ ግን እኔ እንትን አጥጋቢ መልስ አልሰጠኝም። ያኛው ጥያቄ ምንድነው ያለኝ? እንትን ቃየልና አቤልና ቃየል አሉ። እሺ አይደለ? እና እግዚአብሔር በማህፀን ሳለ ቃየልን ወደድኩ አቤልን ወደድኩ ቃየልን ጠላሁ ይላል። እንዴት ነው የሚጠላው ብሎ ጠየቀኝ። እኔ ምን ብዬ ልመልሰው? ደግሞ ይላል ከምን አንፃር መሰለህ? 8 ሮሜ 9 ላይ ነው ያለው ይሄ ፓርት። ሮሜ 8 ጀምሮ ምን ብሎ ነው የሚጀምረው መሰለህ? እግዚአብሔር አስቀድሞ ያወቃቸውን ይላል አስቀድሞ ያወቃቸውን የልጁ መልክ እንዲመስሉ አስቀድሞ መረጣቸው፣ የመረጣቸውን አጸደቃቸው እያለ ይናገራል። እግዚአብሔር ቀድሞ 8 ላለው ላንብበል። ሮሜ 8:28 ላይ እሺ እንዲህ ይላል ልጁ ይላል ሮሜ 8:29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁ መልክ እንዲመስሉ አስቀድሞ ደግሞ ወስኗል። የልጁን መልክ እንዲመስሉ እነማን? አስቀድሞ ያወቃቸው አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው። አሁን እቺ ጥቅስና አሁን ኢዮዳብ የጠቀሰል ጥቅስ ተይዛ ምን የሚባል ሃይማኖት ተመስርቷል መሰለህ? ካልቪኒዝም የሚባል ጆን ካልቪን የሚባል ሰው እያለ አሁን ኢዮዳብ እንደዛ ነው ይከተል እና ያ ሰው ምን አደረገ? ይሄ ፕሪደስቲኔሽን ኢዝ ፌት ወይ ደግሞ እግዚአብሔር ቀድሞ ፌት ሚንስ ፕሪደስቲኔሽን በፕሪኖ የሚባል ፕሪኖ ማለት ቀድሞ እውቀት ማለት ነው። ቀድሞ ማወቅ። ፕሪደስቲኔሽን ግን ፌት ከሆነ ያ ፌት እጣ ክፍል ላይ ነው የሚጻፈው። እጣ ክፍል ማለት ሱፐር ናቹራል ፓወር ምን ያደርጋል? ያን ነገር ኢንፍሉዌንስ ያደርጋል። በሰዎች ኮንትሮል ውስጥ ያለ አይደለም። ፌት ከሆነ ሱፐር ናቹራል ይሄ ፕሪደስቲኔሽኑ ግን ከምን ከሆነ ከፍሪኖ ከሆነ ከቅድመ እውቀት ከሆነ አንተ ላይ ኢንፍሉዌንስ አያደርግም። ቀድሞ ነው እግዚአብሔር ስለሚያውቅ ምኑን ስለሚያውቅ አንተ ተወልደህ ክርስቲያን እንደምትሆን ስለሚያውቅ ገብቷል። ይሄ ነፃ ፈቃድን ተጠቅመ ክርስቲያን እንደምትሆን ስለሚያውቅ ኦሬዲ ክርስቲያን ስትሆን የልጁን መልክ እንድትሆን ወስኗል ማለት ያውቋል። ፈጣሪ ሁሉን አዋቂነቱን ለመግለጽ የተቀመጠ ነገር ወይል እዛ ጋር የሚያወራ አክቹአሊ ስለ ሁለት ሰዎች አይደለም። አቤልና ቃየል ብሎ እያወራ ያለው ስለ አይሁድና ስለ አህዛብ ወይል ምን እያለ ነው የሚመጣው? ከላይ ጀምሮ ስለ እስራኤሎች ይናገራል። ከአንድ ጀምሮ ስታነቡ ማለት ነው። እና እስራኤሎች ምን እያሉ ነው? ድህነት በእኛ ነው የሚል ሀሳብ ነበራቸው። ድህነት በእኛ ነው። ኦብቪየስሊ እስራኤላውያን ተመርጠው ነበር በብሉይ ኪዳን ማለት ነው። ለምን ተመረጡ መሰለ? ሮሜ 9 ጀምሮ ላንብብልህ። ከአንድ ጀምሮ እንዲህ ብሎ ነው የሚጀምረው። ብዙ ሐዘን ይላል የማያቋርጥም ጭንቀት በልቤ ያለብኝ ስለ ክርስቶስ ሆኜ በክርስቶስ ሆኜ እውቀትን እናገራለሁ፣ አልዋሽም። ሕሊናዬን በመንፈስ ቅዱስ ይመሰክርልኛል። በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ ራሴ የተረገምኩ እንደሆነ ጸልይ ነበረ። እነርሱ ይላል እስራኤላውያን ናቸውና ይላል። አሁን ምን እያደረገ ነው? ኢንዲኬት እያደረገ ማንን? እስራኤል የሚባል ህዝብ ማለት ነው። ልጅነትና ክብር
እሺ በላይ ተሰላ ምን ሆነ? እሺ ልንገራችሁ እና ክርስቶስ ከነሱ እንደመጣ እስራኤላውያን በብሉይ ኪዳን የተመረጡ እንደሆኑ ከዛ በአዲስ ኪዳንም ያንን ነገር ያደርጉ ነበር፣ ያስቸገሩ ነበር። ባይዘው ለቂ ወገኛ አሉ አይደል? አገራችን ውስጥም እኮ አሉ እንደዚህ አይነት ነገር። ይሄ ወገኛ እኛ ብቻ ነው ምንድነው? ኢትዮጵያውያን እኮ ማለት እንደዚህ ናቸው። በቃ እኛ ብቻ እከሌ እንደዚህ ነው፣ እከሌ ቤተክርስቲያን እንደዚህ ነች ብለው ስለሌላ ቤተክርስቲያን እንደዛ የሚያወራሉ። ኢትዮጵያ ውስጥ እንደዚህ አይነት ወግ ነበራቸው። ስለዚህ ምን እያላቸው ነው? ልጅነትና ክብር ኪዳንም የህግ መሰጠትም የመቅደስ ስርዓትም የተስፋው ቃልም ለእነርሱ ናቸዋል። በብሉይ ኪዳን ለምን ተመረጡ? ግን ክርስቶስ ከነሱ እንዲመጣ አያችሁ። 5 ላይ አባቶቹም ለእርሱ ናቸውና ክርስቶስን በስጋ ከነርሱ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ካለ በኋላ ከዛ የእስራኤሎች ደግሞ የእግዚአብሔር ልጅነት በእግዚአብሔርን በማወቅ ላይ እንደሆነ ገብቷል። ልክ እግዚአብሔርን ሳያውቁት ሲቀሩ እንደተሻረ ከእስራኤል የሚወለዱ ሁላ እስራኤል አይደሉም ብሎ ማንና ማን እያነጻጸረ ነው? ኤሳውን ጠላው ማንን ነው አቤልን ወደድኩ ብሎ እንደተጻፈው ኤሳውን ጠላው ያዕቆብን ወደድኩ ተብሎ እንደተጻፈው ይላል። ስለዚህ አንደኛ እግዚአብሔር በብሉይ ኪዳን እናንተን ደግሞ መርጦ እንደሆነ በአዲስ ኪዳን ደግሞ እነዚህ የሚያምኑትን ለመምረጥ ስልጣን አለው። እሱ እኮ ሸክላ ሰሪው ነው፣ ስልጣን አለው እንደፈለገ የማድረግ። እናንተ ማን ስለሆናችሁ ነው እኛ ብቻ ነው የምትሉት የሚል ነገር ነው። ገባችሁ? እንደዚህ አይነት ሀሳብ ነው ያለው እንጂ የሆነን ሰው እግዚአብሔር ለሆነ ለጥፋት ሰርቶት ከዛ በኋላ አንዱ ደግሞ ለጽድቅ ሰርቶት በቃ አንተ ከዚህ በኋላ ጸድቀሃል አንተ በኋላ የፈለግከውን አድርግ። እንደዚህ አይነት አንድምታ ነው። እንደዚህ አይነት ሀሳብ ነው። በላይ ሲመጣ በደንብ አስረዳለሁ ካለ ጮሲ ኤርሚ እኔስ ፓፓ አሎ እግዚአብሔር ይመስገን። በእናትህ ምንድነው ካሜራ የተበላሸ? ምን ሻራሪት ነው ኤሚዬ ቲንክስ ነው ምን ነው ዘጋሽ ብራዘር? አረ ምን ዘጋሃለሁ በእናትህ። እንትን እኮ ቻርጀር ሊዘጋብኝ ቻርጀር ረስቼ ዝናብ እየረገጠው ነው። ሄጄ ከመኪና ውስጥ ይዤ ልመጣ እኮ ዝናብ መጣ እንዴ? በጣም እየጣለ ነው ዝናብ። ምን ሰበብ ለምንድነው የዘንበው? ይሄው እንዲህ በስብሼ ነው የመጣሁት ብታይ። ቻርጀር መኪና ውስጥ ረስቼ ይሄ ድንቅ ነው። ሰፈር እየዘነበ አይደል? ይሄ እኮ የእግዚአብሔር ስራ ነው። የእግዚአብሔር ለየት ያለ ስራ ነው በእውነት። ስማ በላይ ምን ወጣ? አይ ባትሪ ዘግቶበት ይሆናል። እኔም ካሁን ዘጋ ብዬ እንደዛ ነው። እና how's your life? ጌም እንጮታ አስገባና ሰው በቃ ሰው እናስገባ ሰው እኔ ዊን ስላለኝ ዊኔ እንዳይወሰድብኝ። አሰሩ ኖርም ይኩን ወስዳት ወንድምሽ ነው ወንድ እግዚአብሔርን አትጩት። ምን አልፈራ። አረ ሄሊ የተግንተ የታችን ታይ እንዴና እኔ እኮ ጌም ልስጫወት ብቻ ነው። እንደዚህ ለፈን ነው የምትገቢው? ሄሊ ተጫውቼ ጨርሼ እያወራሁ ጓደኞቼ ጋር። እሺ ጆሲ እንዴት ነህ? ያለው እግዚአብሔር ይመስገን። እንዴት ነሽ? አለ መልካም ዝናብ። አይ እሺ አሜን 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 አሜን። እሺ ጠንከር ያለ ሰው ላስገባ። ጠንከር ያለ ሰው የለም ሚስተር ጠንከር ያለ ወጠምሻ ነገር ማስገባት ወይ ነጭ እናስገባ። ምን ላይ ነው? ኢትዮጵያ ላይ ነው ሎኬሽን? እኔ ኢትዮጵያ ላይ ነው። በቃ ኢትዮጵያ ላይ ኮሬ ፎክ ላስገባ። ኮሬ ፎክ አስገባው። የፈለከው ጠጣጣር ያለ ነገር ነው ፈልገው። ኮሬ ፎክ መልካም ይመስለኛል። ለዱላ ነው እንዴት አመሻችሁ? አይ ያው ለጌምም ቢሆን ካልሆነ አይሻ እናስገባታ። አይሻ ካርሊ የበቀደሞች
እንትን ነው ጠጠር ያሉ ናቸው። እነሱ ደግሞ በጣም የጠጠሩ ናቸው። ኧረ ምንም አልጠጠሩም። አልተቀበለችም። እኔ ይፈሩኛል ብሮ አደገኛ ሰው እኮ ነው። ሳይኖራቸው ይቀበሉ ና እኛ ፌስ ዊንን ኪፕ ላድርግ ላጠራቅምብሽ። እስቲ ዊን ያጠራቅምብኝ ጆሴ እስኪ አብታፋለሽ ላጠራቅም 11 ዊን አለኝ። ያው ይሄ ዊን ያው ታውቃላችሁ በጣም ለሀገር የሚያስፈልግ ነው። ለሀገራችን ኤቭሪባዲ ፊቴን ነካ። ፊቴን መንካት ብቻ በቃ የኔ ፋሚሊዎች ብቻ ፊቴን መንካት። እሺ ጋይስ በቃ ፊቴን ጠቅ አድርጉት። በእውነት እናንተ ምርጥ ሰዎች ፊቴን መንካት 10 ሰው ብቻ ፊቴን እንካው። በጣም ነው የማመሰግነው። ፊቴን የምነኩ ሰዎች ፍራንኮ፣ ሲፈን፣ እኑ፣ ኤዱ፣ ቢጊ፣ የመንዬ፣ ፍሬ ህይወት ስም እየጠራው ነው ፊቴን የሚነኩ ሰዎችን። ሶ ፊቴን በመንካት ስማችሁ ቲጂ፣ ቴንኬ፣ ያንግ ብለድ፣ ማም ጋይስ ከሞ ፊቴን መንካት ጋይስ። አይኔድ 11 ዊን አለን። እሺ ፕሊዝ ዊናችንን እንዳይወሰድ። ያስ ትሪፕል ነው። ትሪፕሉ ላይ ቆስቆስ እናድርገው። እስቲ ጋይስ ትሪፕል ላይ ጀግኖች እኮ ናችሁ። ታፕ የምታረጉ እኮ በጣም እኮ ጀግና ናችሁ። በጣም ጋይስ አበባ ያላችሁ አበባ ስጡኝ። አበባ ስጡኝ ጋይስ ከሞ አራት አበባ አዩቲ እናት ስሙ ማረጌ ነው። ኢየሱስ አስፈላጊ ከሆነ ሱስዬ ቴንኪው ሃይሚን እንጠራታለን ጋይስ። ከሞን አበባ ጋይስ ሌትስ ጎ። አበባ ጋይስ አበባ ስጡኝ። በጣም አበባ እኑዬ ቴንኪው። አንድ አበባ 11 ዊን ጋይስ ወሰዱት። አንድ አበባ ጋይስ ከሞን አበባ እየተቸገረ ነው። አበባ አንድ አበባ ነው የቀረው። አበባ መስጠት ትችሉ። ቴንኪው ሞልቷል። ኤዱ ጄጄ ቴንክ ዩ ሶ ማች ቴንክ ዩ ሶ ዩዝ ትሪፕል ሪታዬ ኤቭሪቲንግ ኢዝ ትሪፕል ጋይስ ሌትስ ጎ። አልየኔ እናት ዌልካም ሌትስ ጎ። በሶስት ነው የሚባለው ማንኛውም ጊፍት ሌትስ ጎ። ዊናችንን ኪፕ ማድረግ ሌትስ ጎ። ሂዱበት ሌትስ ጎ። እኔ ላይ ነው ሰብስቦ የወጣው ኤድሚን ይዞ የወጣው ከኔ ላይ ነው ይወሰድ። ትሪፕል ኧረ መቼም ወንድሜ ዛሬ 20 አደርገዋለሁ። ያፌን ቃል ነው አደርገዋለሁ። እሺ እናያለን። ጋይስ ሌትስ ጎ ኤቭሪባዲ ዩዝ ትሪፕል ስሙ ማረጌ ነው ኢየሱስ። ቴንክ ሶ ማች ጋይስ ሌትስ ጊቭ ጌታን በቲስታን አሙኛል እኮ ዩዝ ትሪፕል አሙኛል እኮ ጂጂ እግዚአብሔርን አንቺ ሰው ብርቱካንና ሙዝ ይዞ ይጠይቃል። አንቺ ዊለ ጋይስ ከሞ 3 እጥፍ ጋይስ በ3 ነው የሚባዛው ማንኛውም ጊፍት ሌትስ ጎ። በ3 ነው የሚባዛው ጋይስ። ጂ አራዳ ልጅ ጂጂ አራዳ ልጅ ቴንክ ዩ ሶ ማች ጂጂ ስሙ ማረጌ ነው ኢየሱስ። ቴንክ ዩ ሶ ማች ሁሰደ መከይ አላለልሽም ሪታዬ ቴንክ ዩ። ቀልድ ነው አላለፈም። ኤርሚ ብዙ አትደሳት አላለፈም። ሪታዬ ቴንክ ዩ። ኧረ ሼራን በመድኃኒዓለም ዊኗን በቀን አለብን ጋይስ ሌትስ ጎ ኤቭሪባዲ ታይም እግዚአብሔርን ማለት ነው። በጣም ነው ማስቀይማችሁ እግዚአብሔርን ቪዲዮ ኩላር ይጋብቻ ጋይስ ቪዲዮ ኩላር ነው። ኧረ እግዚአብሔርን ጋይስ ሪታ ቴንኪ ታፕታፕ ዊን እንዳይወሰድ 11 ዊን አለኝ። ኤርሚ አቋርጠው። ኧረ እባክህ ሪታዬ እናት ጋይስ ታይሚንግ ሌትስ ጎ ታይሚንግ ጋይስ ሪታ
ታይሚንግ ናት የኔ ማር ሪታዬ ቴንክ ዩ ታይሚንግ ሪታ ሪታዬ ቴንክ ዩ ሶ ማች ጋይስ እግዚአብሔር ሪታን አግዟት ታይሚንግ ጋይስ ሪታዬ የኔ ማር ታይሚንግ everybody timing guys timing let's go timing guys we need what's that guys let's go በጣም ነው የማመሰግነው ሪታዬ ላቭ ዩ ሶ ማች የኔ ቆንጆ ቴንክ ዩ ሶ ማች guys let's go everybody ጂጂ እግዚአብሔርን ጂጂ አውቀሽ እንደሆነ አውቃለሁ እዚህ መተሽ እየሳምሽ አታስቃብጪ ታፕ አድርጉ ጋይስ ኤቭሪባዲ ታፕ ዘ ስክሪን ሪታዬ ቴንክ ዩ ሶ ማች ዩ አር ነምበር 1 ሪታ ፋሚሊ የለንም ባልን ሰዓት appreciate ሪታ appreciate ልሂድ አታስፈራሪኝ ጂጂ እኔ እቺን ወንድ ልጅ ነኝ እቺን ታከል አልፈራም እንግሊዝኛ የሚዳስ መሰለኝ እቺን ታክልን ያልፈራም ወንድ ልጅ ነኝ I swear to God ከዚህ ለምታላችሁ ይዤ አልፈራም ሪታ ያየሽ ነው ጂጂ ታስፈራራኛለች እንዳፈራበኝ ኮሜንት ላይ እስቲ ሪታ እንዳፈራበኝ ሪታዬ እስቲ አንዴ ኮሜንት ላይ ሪታዬ እንዳትፈራበኝ ጂጂ ታስፈራራኛለች ልሂድ ምናምን እያለች ሪታዬ እኔ ናት don't be afraid የኔ ማሪን እንግሊዘኛ ሹላ ደስ ሲል እናትሽ ወይ አረር ምን ደፈሩበት እንዴ እዚህ የማንም እንትን ሆነ ነው አር አርገው ሪታዬ አይሶ ማን እንደዚህ ድራማ እንዲሰራ የሚያደርጋቸው አረ በእውነት ሄርሚየኛ ሌላ ታሪክ ውስጥ ገብተናል እንዴ ሌቭል 20 ሪታ ሌቭል አፕ ኦ ማይ ጉድነስ ሪታ ሌቭል 20 አንዳንድ አባ ቶሎ አባስጡኝ ቶሎ ጋይስ ከሞን አበባ መስጠት ይችላል አንዳንድ አባ እሺ ቶሎ ጋይስ ከሞን አንዳንድ አባ ጋይስ ሌትስ ጎ ዋን ሮዝ ሪታዬ ሶሲ ቴንክ ዩ አንድ አበባ ዋን ፍላወር አንድ አበባ ለሁሉም ጊዜ ያለው አንድ አበባ ጋይስ ከሞን አበባ መስጠት ይችላል ከስራ ባለቻ ሪታዬ እኔና ቴንክ ዩ ሶ ማች ዋን ፍላወር ሃይሚ ብትመጣ ደግሞ ሪታዬ በደንብ ነው የምታግዝሽ እስከ ጥጌ 20 እናደርሰዋለን አንድ አበባ ጋይስ ከሞን አንድ አበባ እንደው በመድኃኒዓለም አንድ አበባ ጋይስ አንድ አበባ ስፒድ ካልሞላን እግዚአብሔርን ይከብደናል ቴንክ ዩ ሞልቶ ጋይስ ትሪፕል ነው የሚሆነው ታው አሁን ሳቢና ሌትስ ጎ ዩዝ ዘ ትሪፕል ጋይስ ሰላም ነው ማገኘው ትሪፕል ጋይስ ሌትስ ጎ ዩዝ ዘ ትሪፕል ጋላክሲ ነው እዛ ጋላክሲ ነው የምትሰጠው ሪታን አግዟት ሌላ ሰው 3 እጥፍ ጋይስ ከሞን ኢስ ትሪፕል ጋይስ ሌትስ ጎ ዩዝ ዘ ትሪፕል ጋይስ አይ ኖ ዩዝ ዘ ትሪፕል ጋይስ ጋላክሲ ነው ጋይስ ወሰስ ነው የሚባለው ማንኛውም በኒገር ትሪፕል ጋይስ ጊፍት 3 ትሪፕል ጋይስ ኤቭሪቲንግ ኢዝ ትሪፕል ሌትስ ጎ ጋይስ ከሞን አይ ኖ ታይሚንግ እየጠበቁ ነው እኛም ታይሚንግ እየጠበቅን ነው ሪታዬ እኔ ናት ሪታዬ ሌትስ ጎ ዩዝ ዘ ትሪፕል 3000 ንግባ ዩዝ ዘ ትሪፕል ጋይስ ሌትስ ጎ ሪታን አግዟ 3000 ንግባ እዛ ትሰጣለች 3000 ይገባል እግዚአብሔር ሌትስ ጎ ዩዝ ዘ ትሪፕል ይሄው ምን አልኩ ጂጂ ናት ቬሪ ናት ጂጂ ቲንክ ሶ ማች አረ በመድኃኒዓለም ሪታን አግዟት ጋይስ እንደው በእግዚአብሔር ሌላ ሰው የለም ጋይስ ሼር አድርጉ ሌላ ሰው የለም አረ ሼር አድርጉ በመድኃኒዓለም ማንጋ ሼር ላድርግ አረ ጋይስ ሼር አድርጉ ዊናችን ሊወሰድ ነው ሄሪ ቴንክ ዩ ሶ ማች አመሰግናለሁ ሌትስ ጎ ጋይስ ካም ኦን ሪታ ቴንክ ዩ ሶ ማች ቶሎ ጋይስ
አንድ ጋላክሲ ጋይስ እንዴ አንድ ጋላክሲ ጋይስ ከሞን ጋይስ የላችሁ ጋላክሲ ከሰጠች ልጅቷ እንትን አትችልም ታይሚንግ አታውቅም ማለት ነው አንድ ጋላክሲ ጋይስ ከሞን ታይሚንግ ላይ 280 12 ዊኔ ሊወሰድ ነው እግዚአብሔርን ሪታ ብቻዋን ነች ሌላ ሰው ጋይስ ከሞን አረ ሊወሰድ ነው ሄሪ ቴንክ ዩ ጋይስ ተወሰደ እኮ ዊኔ ሊወሰድ ነው ሪታ ቴንክ ዩ ሶ ማች ዊኔ ጉዲ አረ ግዛት ሪታን አግዛት እግዚአብሔርን ጋይስ ኤርሚ አቋርጠው ኤርሚ አቋርጠው እግዚአብሔር ወይ ወለሞቅ ደጉ ዶንት ቢ አፍሬድ ጄጄ የኔ እናት ዶንት ቢ አፍሬድ አለች እንደ ኃይለኛ አይ ጄጄ አይ ጀግኒት በቃ እንደዚህ አይነት እርምጃ መውሰድ ጥሩ ነው መልካም ልክ ይገባል በጣም ሪታዬ በጣም እንደዚህ አይነት እርምጃዎች ይበረታታሉ አይዘው ኤቭሪባዲ WJJ everybody guys WJJ everybody ቴንክ ዩ ሶ ማች በእውነት በጣም ሪታዬ በጣም ነው የማመሰግነው ቴንክ ዩ ሶ ማች ግን ችግር የለም የመጨረሻውን ሳቅ የምንስቀው እኛ ነን አሁን እሺ ጋይስ እውነት አመሰግናለሁ እሺ በጣም ሁላችሁ ነው እግዚአብሔር ያክብርልኝ everybody tap the screen ጋይስ አሁን ደብል ታብ አድርጉ ሁላችሁ እንደዚህ አይነት እርምጃዎች ይበረታታሉ ነው ለመውሰድ ነው ሲጀመር እኮ ዘይዶና ጥቅም እንደዚህ ቆሽት ያሳርራል አታዩ አይንዬ ከዚህ በላይ ጥቅም አለው እንዴ ከዚህ በፊት የማታውቁት ሰውነታችሁ ውስጥ ይኖር አይኖር የማታውቁት ቆሽት የሚባል ክፍል አለ እንዳለ ኮይኔን ነው የሚወስደው ዊኔ ሲወስድ ኮይኔን ነው የሚወስደው በዚህ ሳምንት የተሰጠኝ እንዳለ ነው የሚወስድብኝ ዊኔ ተወሰደ ማለት በቃ ኮይኑ እንትን አሁን ዛሬ እንዳለ የሰራው ነው ስጅበታል እንዳለ ዛሬ የሰራው ከነሱ ወሰደው ማለት ነው እንዴ ጋይስ ምን ልብላሽ everybody taps the screen guys come on በጣም ያሳዝናል በእውነቱ ስፒድ ቻሌንጅ ጋይስ እንዴ ስፒድ ቻሌንጅ ቶሎ ጠቅጠቅ ትሞላኛ ጋር እንደተለመደው ቤተሰብ በሚለው ጋይስ አረባክሽ እንግዲህ ጄጄ ወደሽ ነገር በፍኝ ምን አባት ይላል ጨረስኳል አይ ሌላ ነው ያለቻለች ጨረሰሽ በቃ የላትም አሁን አራት አባ ጋይስ አራት አንዳንድ let's go for us guys አበባ ስትኛው ጋይስ አራት ሰው ቶሎ አንዳንድ አራት ሰው አንዳንድ አበባ ይታየ ሱሲ ቲንክ አንድ አበባ ጋይስ ፖሊስ ዊኔ ተወሰደ በእውነት አመሰግናለሁ አበባ የሰጣችሁ አሁን 3 እጥፍ ነው ጋይስ I think someone not think really think so. Guys, come on. Triple. And 0 እየመራኝ ነው አሁን አንድ ኩል ነው let's go. Guys use the triple now. Use the triple guys. Triple family. Triple guys let's go. ያንዳንዱ ጊፍት በ3 ነው የሚባዛው ሂዱበት እዚህ ጋር guys. በቃ 3 እጥፉ ላይ እንሂድበት. ሰላም ይኒናት guys let's go everybody. Everybody guys let's go. Let's go. Use the triple. Use the triple guys. Use the triple guys. Let's go. Come on guys. 3 እጥፍ ላይ እንሂድ እግዚአብሔርን እዚህ ጋር መሄድ እንችላለን በቃ እዚህ ጋር መሄድ እንችላለን Use the triple. Guys. ቀላል ነው እኮ በቃ አንድ ጋላክሲ ይገባል በአንድ ጋላክሲ በአንድ ታላክሲ ይወስ ይቀየራል guys use the triple. Let's go. Triple guys. ጨረሰሽ በቃ ዊል ለመውሰድ ነው ሲጀመር በቃ ዊል ለመውሰድ ሰላም ይኒና thanks so much ሰላም
ግላብ የለንማ ቤተሰብ ግላብ የለንማ እንጂ ሌላ ታፕታፕ አድርጉ። everybody have the screen. ወይኔ ጋይስ አረና እናሸንፈው ቤተሰብ ልጅ የምር 3000 ከገባ 30 ዊን ነው የምሰጠው። 30 ዊን 30 ዊን እሰጥሃለሁ። አሁን ጋይስ ሌትስ ጎ 3000 እንግባለች። ግላብ ካለ ተጠቅመው አሁን 3 ካሸነፍከኝ 30 ዊን እሰጥሃለሁ። አሁን 3000 ከገባ አይ 3000 ማ አይደለም ጨዋታው እንዴ ካሸነፍከኝ ቤስት ኦፍ 3 30 ይሰጣል። እኔ እኮ አሸነፍኩ 3000 ስገባ እኮ አሸንፋለሁ። አይ እኔ ካለው ነባራዊ አየር ጋር ነው እንደዛ ነው። ጋይስ ሌትስ ጎ ጋይስ ሞተር የተነዳለ 30 ጋይስ ሌትስ ጎ ታይሚንግ ጋይስ ኮፊያስ አይጂ ለዚህ ነው በቃ እኔ ባይወሰድ ይሻላል። እግዚአብሔርን ባይወሰድ ከታም የለም I know them very well ብሏል። አይ ግላብ የለንም አሁን ቻና አድርገኝ እንጂ ሰው ማች ነው ያ በእውነቱ ታፕታፕ ያደርጋል። ደብል ታፕ ሁላችሁም ደብል ታፕ ቤተሰብ ሌትስ ጎ ደብል ታፕ ጋይስ አሁን ጋይስ ታፕስ ኩንሽ ይላችሁ ስሙን ታፕታፕ አድርጉ። ጆሲ ወይ everybody tap the screen guys come on ደመና ይሰጣሉ። ምን አይነት እንደው ፋራ ሰው ነው ያለው እሱ ጋር ግን ደመና ምን ያረጋል? አሁን ደመና ታፕታፕ አድርጉ ነው ያላችሁ። ጆሲ ወይ ተሻለ ያ እየተሻለ ያላችሁ እየሻለ ነው ታፕታፕ አድርጉ። አሰምስ guys let's go everybody double tap ቤተሰብ let's go everybody ደመና ለቃችሁ ነበረ። ደመና አልደመነም እባክህ። አዎ ደህና ነኝ እግዚአብሔር ይመስገን። አሁን ታፕታፕ አድርጉ ጋይስ። ጆጆ ወይ ቤተሰብ let's go everybody double tap please everybody double tap ሁላችንም double tap speed challenge ቤተሰብ speed challenge መርጠነው ቴክስትን ታነበው እሺ አንዳንድ ጋይስ አራት ሰው አንዳንድ ቤተሰቦች አራት ሰው ጋይስ አበባ ቶሎ ጋይስ አራት ሰው አንዳንድ አበባ ላይ ጌጃ ቴንክ ዩ ጌጃ ጋይስ ሁለት ሰው ጋይስ ቶሎ ሁለት ሰው አንዳንድ አበባ ጋይስ ሰላም ቴንክ ዩ ኤልሲ ቴንክ ዩ አንድ ሰው ቤተሰብ አንድ ሰው ጋይስ አንድ ሰው ቤተሰብ ሌትስ ጎ አንድ ሰው አንድ አበባ ጋይስ ሳምና ወርቅ ቴንክ ዩ ልብሶች አንስቺ ስለብሳችሁ ያላችሁ ታዲያ ድንቅ በስመ አብ በመንፈስ ቅዱስ ነብይ እንደዚህ አይነት ሽቶ አለኝ እስከምን ድረስ ጋይስ ዩዘር ትሪፕል ፒንክ አይደለም ዩዘር ትሪፕል ጋይስ ሌትስ ጎ ጋይስ ዩዘር ትሪፕል ጋይስ ሌትስ ጎ ጋይስ በሶስት ነው የሚባዛው ማንኛውም ጊዜ ኤቨሪባዲ ዩዘር ትሪፕል ጋይስ ሌትስ ጎ ፐርፕል ነው ጋይስ በቃ ኤርሚ አትጨቅጭቃቸው የላቸው ትሪፕል ጋይስ ሌትስ ጎ ብርድ አለ እንዲያው በጣም ብርድ አለ
አውርዳለሁ guys triple guys let's go መድኃኒት አላውቅም guys let's go use the triple guys triple let's go ወይ አራት አስጨንቃቸው በቃ ወንድማችን ታፕታፓሉ guys let's go ኖ ዝናብ ነው ጃኬት አድርጌ ነው ተውስ ሶራ ነው ጃኬት ነው አሞ ነበር አይ ቀለል ያለ ነው ጂጂ ጨረሰ ጂጂ ጨረሰ ጂጂ ጨረሰ ጂጂ ጨረሰች ጂጂ ጂጂ አጀንጂ ጂጂ አጀንጂ ጨረሰች ጂጂ እስቲ ሁላችሁ አዎ ደህና ነው እስቲ ጂጂ ጨረሰች እያላችሁ ኮሜንት ላይ ጻፉ ጂጂ ጨረሰች አታመጣም አሁን ጋይስ ምንም ጆትሻለ ደህና ነው እስቲ ኮሜንት ላይ ጂጂ ጨረሰች እያላችሁ ጻፉ guys timing guys let's go everybody timing guys ጨረሰች ጂጂ guys timing let's go come on guys መድኃኒት ሱጥ የሺ ሳራ ይሰንሳል ነው ትኛለሽ ብሎክ እንደረጋ ኧረ በስመ አብ ምን ያለውላችሁ don't worry እስቲ አንድ ሰው ካለ እናስገባ ሰው ሁለት ሰው እስኪ ጠንከር ያለ ሳውንድ ጀሚላ ይበላችሁ ምንም እንዳለ የሚገቡት እንዳለ ይገለቀጡ ኧረ ሃይ ጆሲ ሃይ ኤርሚ ሰላም ነው ሰላም ጀሚላ ሰላም እሺ እንደምን ናችሁ ሰላም ነው የተመሰገነ ይሁን ጌታ ምን ከዚህ በላይ እኮ በቃ በህይወት መገኘት ለራሱ እኮ በጣም ተአምር ነው አዎ እውነት ነው ኢትዮጵያ ነኝና ከኛ ጋር ኑሪ ምን ኢትዮጵያ ጥሩ አይደለም ኧረ ጥሩ ነው መልካም ነው ለዛ ነው ጥሩ ነገር ነው ጥሩ ነው ደህና ኤርሚ ሰምቻለሁ አይዞኝ ጌታ ሁሉም ሰው ጋር ይሁን አሁን ጠንከር ያለ ሰው አንቺን መሸከም የሚችል አንቺን ድካም መሸፈን የሚችል ሰው ኧረ እባክህ ለዚያም ለማለት ነው ለዚያም ጆሲን ይዘህ small girl is it actually hi ቅድስት ሰላም ነው እንዴት ነሽ ሁለት ሰው ነው የምንቀረው ቅድስት ይልልካል ቅድስት ማሻአላ አምሮብሻል የኔ ቆንጆ ሰላም ብያለሁ ችግር የለም ትጫወታላችሁ ቅድስት ከኔ ጋር ሁኚ እሺ እንጫወት every single person tap up the screen አንቺ ተማመናለሁ ባንቺ ተማመናለሁ አረ እኔ ደህና ችግር የለም እንገርሽ እኮ አይታወቅም ጌታ ኢንሻአላህ አሜን መተማመን አለብን እሺ guys every single person tap the screen you guys zero ነሽ እስካሁን zero አንተ በታፕማ የምታሸንፍ መስሎ ነው ዜሮ ምናምን የምትለው አታፍርም ጋር ጨርቢውን ታፕ ጀሚላ ቀስ እያላችሁ ትልልቅ ጊፍታቶች ስኮር ምረጭና ባንቺ እሺ 60,000 60,000 ኦኬ guys በጣም you guys tap the screen this nigga score ምረጭና ቅጣት እንደቀድሙ በ60,000 በ60,000 ነው ተባብን ነግራናለች እንደዛ ነው ያለችው ቅጣት በ60,000 አታፍሩ everybody tap ምን ነው በስንት ነው ቅጣት ጀሚላ አቋርጬ እንዳልወጣ በ60,000 ነው ቅጣት በስንት ነው ቅጣት በ60,000 በቃ let's go guys tap the screen በስንት ነው ግን ትሪፕል ላይ የ20,000 ያ በፊት በእናንተ ጠንካራ ሰው ሳንጫወት ስንቀር በ5,000 ምናምን
ዛሬ ግን የተመታ ይኸውላችሁ በቃ ይሄ እኮ ነው ኢኮኖሚያችንን በቃ ባክናና ተቀበለ ዲክላይን አድርጎ ተቀበለ Okay guys, make sure we get doubles. You guys make sure we get doubles. Make sure we go to both sides. Make sure you guys go to both sides too. ዲክላይን ማረጋ አረፍታ ባክ Guys, go to both sides, okay? Everyone tap እያደረጋችሁ ኖ ስሞክ የላቸውም እንዛ እንዴ እኔ አንተ እዚህ ጋር ቆይቼ ኧረ ይደብረኛል እኔ እንደዚህ አልወድም እንዴ ኧረ አሁን 60 ሺህ ይኸውልህ እንዴት እንደምንገባ ላሳይሽ 60 ሺህ ብሮ በቃ ለስ 60 ሺህ ተመልከት ሎ ኦፍ አትራክሽን ግሬድ አንበሳ አንድ አንበሳ ደብል ላይ ማለት ነው እሺ ጋይስ አንድ አንበሳ ደብል ላይ ማለት ነው ይተሰ ወይ ዴጋ ወይ ጆሲ ጋር ሁለቱም ገብቷል አሁን አበባ መጀመር እሺ ይቻላል እሺ ወይ ነው ጋር ወይ ጆሲ ጋር ይቻላል off of matchmaking and he got made in the step back under like that. Okay, 8 roses. እንምለው ጋይስ አንዳንድ አበባ እኔ ጋር ጆሲ ጋር ቶሎ በሉ ጋይስ አሜን ጋይስ ቶሎ ሪስክ አራት ቶሎ ጋይስ everybody see አበባ ስጠው እኔ ጋር ሰጣ ቶሎ ጋይስ ሁለት ሰው እኔ ጋር ነው ታስፈግሩ እኔ ጋር ነው ጆሲ ጋር ቶሎ በሉ እኔ ጋር ሄዳችሁ አፍጥኑት ሚስተር ሰናይ ቴንክ ዩ ታዳኞቹ ቴንክ ዩ ጋይስ ሁለት ሰው ጋይስ ቶሎ በሉ ጋይስ ሌትስ ጎ ጆሲ ጋር ስጡ እኔ ጋር የሰጣችሁ ጋይስ እንዲሞላ ኧረ አበባ ስጡ በመድኃኒዓለም እዚህ ሞላ ነበር እኮ የምሬ ነው አንድ ሰው ጋይስ አንድ ሰው ጀግና እንዴ Please, I hope they get it. አሁን ደብሉ ላይ አንድ አንበሳ ሌትስ ጎ ጋይስ ሌትስ ጎ አንድ አንበሳ እሺ ሌትስ ጎ ጋይስ አንድ አንበሳ ደብሉ ላይ ሌትስ ጎ Thank you, Lieutenant. Thank you, General. ሌትስ ጎ everybody ሌትስ ጎ አንድ አንበሳ ምንም ሌላ ነገር አለ ጋይስ ሌትስ ጎ ደብል ጋይስ Who here?